ጤና ይስጥልን የተወደዳችሁ የመናኸሪያ ሬዲዮ 99.1 አድማጮች እንደምን ቆያችሁ። ይህ የሀገራዊ ምክክር ሂደትና የሲቪል ማህበረሰብ ድርጅቶች ሚና የተሰኘው ሳምንታዊ መሰናዷችን ነው። ይህ ሳምንታዊ የሬዲዮ መሰናዷችን ተዘጋጅቶ የሚቀርብላችሁ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በመተባበር እንዲሁም ከላይፍ ኤንድ ፒስ ኢንስቲትዩት በተገኘ የገንዘብ ድጋፍ ነው። ባሳለፍናቸው ሳምንታት እንግዲህ ስለ ሀገራዊ ምክክር ኮሚሽኑ ስራዎች እንዲሁም በቀሪ ጊዜያቶች ስለሚሰሩ የተለያዩ ስራዎች ሀሳብን እያነሳን ስንወያይ ነበር። በዛሬው ቆይታችንም እንግዲህ በተለያዩ የሙዚቃ ስራዎችን እናውቃለን። በሀገራዊ ምክክሩ ላይም ደግሞ የኪነ ጥበብ ዘርፉን የራሱን አስተዋጽኦ እንዳበረከተም ይነገርለታል። ይህ የኪነ ጥበብ ባለሙያው ድምፃዊ ዘለቀ ገሰሰ ይባላል። የዛሬው የሀገራዊ ምክክር ኮሚሽን እንግዳችን ስለሆን ከልብ እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔም አመሰግናለሁ ስለተጋበዝኩ። እናመሰግናለን። ያው የሀገራዊ ምክክሩን ስራዎች ስናነሳ በኪነ ጥበቡ ዘርፍ እንግዲህ ቀድመን እናስታውሳለን፣ ቀድመን እናነሳለን። የራስህን አበርክቶ ስላበረከትክም ከልብ እናመሰግናለን። ታንክ ዩ። አመሰግናለሁ። እንግዲህ ቀደም ብለን እንዳነሳ ነው ያው ወቅቱ በዓል ነውና ከበዓል ጭውውቶች ብንጀምር፣ በተለይም ደግሞ አንተን የምናውቅ በኪነ ጥበብ ስራው ነው፣ በበጎ አድራጎት ስራዎች እናውቃለና በዓልና ዘለቀ እንዴት ናቸው? እንኳን አደረሰ። በቅድሚያ እንኳን አብሮ አደረሰን። እንግዲህ ዛሬ ፈረንጆቹም አዲስ አመት ነው። ያው ደራርበን ዳያስፖራነት ይጠቅማል። ሁለት በዓል ነው የምናከብረው እና በእውነት ጥሩ ነው። በበዓል ጊዜ ቤተሰብ ይገናኛል፣ በጎ አድራጎት ስራዎች ይካሄዳሉ እና በዓል ጊዜ እኔ በበኩሌ ላለፈው 20 አመት ትዝ የሚለኝ በበዓል መጣና ኢትዮጵያ ያው ገጠር ብዙ ትምህርት ቤቶች ሰርቻለሁ። ገጠር ነው ማሳልፈው በዓላቶችን ጊዜ በጣም እና ህብረተሰቡ ደግሞ እንደ ተአምር ነው በቃ ሲቀበሉን እና የየባህሉን የየአካባቢውን ባህል ኤክስፒሪየንስ አድርጌያለሁ። ያ ነው ሜሞሪ ውስጥ ያለው አሁን እና በበዓል ጊዜ ያው በዚህ በዳያስፖራ ማህበራትም አንዳንድ ስራዎች እንሰራለን። እዚህ ስብሰባዎች አሉን። ያው ዛሬ አሁን የአዲስ አመት ስለሆነ ለሱሱ እናከብራለን። አሪፍ ነው፣ ጥሩ ነው። እንደው ክሪስማስ እንላለን እኛ የገና በዓልን ስናከብር ደግሞ ረጅም ጊዜም በውጭ ሀገር በመኖርክ የተለያዩ አይነት ትውስታዎች ይኖራሉ። ክሪስማሱ እኛ ገና ብለን ስናከብር እንዴት የሁለቱም በዓል ልዩነት እንዴት ታየዋለህ? እኛ ገና ብለን ስናከብረው እኔ እንዳልኩሽ ነው ያው ሁለቱንም እኛ እንጠቀምበታለን። በዓል ነው፣ በጣም አሪፍ ነው። ውጭ ሀገር በእውነቱ ለምሳሌ የሚመጣው ሮብ መሰለኝ የኛ የሚውለው የዛሬ ሳምንት ነው። እዛ ሁሉም ሰው ስለሚሰራ ደግሞ የውጭ ሀገሮቹ በዓል ስላልሆነ ወደ ዊኬንዱ ነው የምናጣጋው። ለምሳሌ አሁን ሮብ የሆነው የቸርች በዓል አይደለም። ስለዚህ ቅዳሜ ማታ ነው የሚከበረው። እዛ ይሸጋሸጋል። ለምን ሁሉም ሰው ስራ ማቆም አይችልም በዛን ቀን እና እንደዛ ነው የሚከበረው። ግን በእውነቱ በጣም ዳያስፖራውም ውጭ ሀገር የሚገናኘው በእንዲህ አይነት በዓል ጊዜ ነው። በእኛ በዓል ነው። ትልቅ ቸርቾቹ ናቸው የሚያገናኙን። ኦርቶዶክስ በተለይ በጣም ትልልቅ ቸርቾች አሉ። አሁን ቺካጎ ነበርኩ እኔ። የመጀመሪያው ሲከፈት እንዲያውም በእኔ ባንድ ፈንድሬዘር ነው የዛሬ 38 አመት የተከፈተው። ዛሬ 6 ገደማ አሉ ትልልቅ ቸርቾች። ሰውም በብዙ ነው ያለው እና በእውነት ሰውን ያገናኛል። ስለ ሀገር ኮንሰርን አለ፣ ቤተሰብ ይገናኛል፣ እዚህ ይደወላል፣ ገንዘብ ይላካል። ትልቁ ለሀገር ደግሞ እሱ ነው። አሁን በበዓል ጊዜ ነው ብዙ ገንዘብ የሚመጣውና ለውጭ ለፎሬን ከረንሲው ጥሩ ጥቅም አለው። በዛ እንደው በዓልን በስራ ሳልፈት ታውቃለህ? በስራ ስትይ ያው መድረክ ስራዎች ይኖራሉ፣ የኪነ ጥበብ ስራ ሲሆን አዎ ገና እንኳ ሪሊጂየስ ነው በእውነቱ። የፈረንጆች አዲስ አመት ዘፍናለሁ። ክለብ ነበረኝ ቺካጎ እና በዓል ላይ አሁን የፋሲካም የገናም አልዘፍንም በእውነት። በተስኪያን ልጆቼን ይዤ እንደዚህ ነው የማሳልፈው። ቸርች በመሄድ ቤተሰብ ጋር በመሆን ነው። እኔ በእውነቱ የምሰራው የክለቤም ለአሜሪካኖች ስለሆነ በጣም ኬተር የሚያደርገው በእነሱ በዓል ላይ ነው የምጨፍረው። የእኛ በዓል በእውነቱ ሞር ቤተሰብ የሃይማኖታዊ ስለሆነ የሆኑትን በዓሎች እንደዛ አይነት ሁኔታ ነው የማሳልፈው። ስለዚህ ወደ ሃይማኖታዊ ታደላለህ? ማድላት ሳይሆን ያው ልጆች ስላሉኝ እዛ ልጆቼም ከአሜሪካኖች ከብራዚሊያን ስለተወለዱ በቃ ያ ቤተስኪያን ነው ብዙ ባህሉን የሚያገኙት። ህብረተሰቡም ሌሎችንም ኢትዮጵያኖች ልጆች የሚያገኙትና በእንደዛ አሳድጊያቸው አሁን እነሱም ያው የቸርች ልጆች ሆነዋል።
መስገን እንደው በዓል ወቅት ላይ ሆነን ስለ በዓል አወራን። እንደው እስኪ ለገሰ ራሱን ያስተዋወቀን ዘለቀ ራሱን ያስተዋወቀን። እንደው የተወለደ የታደገ እንዴት ተማረ የተማረ እንደገና በትንሹ ኦኬ የተወለድኩት ጎሬ የምትባል ከተማ በኢሉባቦር አሁን ዞን ነው የሚባለው ያኔ ክፍለ ሀገር ነው ኢሉባቦር ውስጥ ነው ምዕራብ ኢትዮጵያ ነው ተወልጄ እስከ 8ኛ ክፍል እዛ ነው የተማርኩት በእውነቱ ስቴጅንም ያየሁት እዛ ነው እንደሚገርምሽ አሁን ያዳራሽ እንግዲህ እኔ 10 አመት ሆኜ ነው ስቴጅ ላይ ወጣሁት ያንን አዳራሽ እንዲታደስ በጣም ካምፔን አድርጌ አሁን ስንሄድ እንዳለ ነበር ያ ቤት እንግዲህ ከጣሊያን ጦርነት አካባቢ የተሰራ እንትን ነው ስኩሉ ራሱ ታሪካዊ ነው እና እንዲታደስ አድርገን በትምህርት ሚኒስቴርን ካምፔን አድርጌ እኔን ውክልና ሰጥተውኝ ስኩሉ በጣም ካምፔን አድርጌ ወደ 20 ሚሊዮን ብር በጀት ተደርጎ ያ ታሪካዊ ቦታ ነው ተብሎ ታድሶ አሁን ከአንድ ትልቅ አዳራሽ ነበር አሁን 2 ፍሎር ሆኖ ላዩ የአርት ስኩል ሆኗል ታችኛው ያው የአዳራሽ ሆኖ ታድሶ እየተሰራ ነው እና እየሰራ ነው አሁን ጎሬ ነበርኩኝ 9ኛ አዲስ አበባ መጣሁ የዳሎል ባንድን ደግሞ እዚህ መሰረትን በ9ኛ ክፍል ያለውኝ እንግዲህ ያ ባንድ ነው ከዚህ ተነስቶ በስደት ወጥቶ ሄዶ አሜሪካ ግራሚ ያሸነፈው የመጀመሪያ ስራህን ታስታውሰዋለህ እንደው መድረክ ላይ የሞከርከው ስራ ምን ነበር ጥናት አርገሻል አዎ የመድረክ ስራዬ በእውነት እንዲያውም ዳይሬክተሩ ይመስለኛል አቶ አቦና አሻግሬ ነው ታውቁት ይሆናል አዲስ አበባ ዩኒቨርሲቲ ፕሮፌሰር ነው አሁን አስተማሪ ነው የኪነ ጥበብ ቲያትር አዎ እንትን ነበር የቤቱ ሰራተኛ ነው እንትኔ የምጫወተው እና ያ ሰራተኛ ታዞ ወይ ሱቅ ሲሄድ ወይም ቤት ውስጥም ሲያስተናግድ ይዘፍናል እና እውነት መዝፈኔንም ያወቅኩት መቻሌንም በዛ ቲያትር ነው በጣም ፌመስ ሆንኩ ጎሬ ውስጥ በቃ ሱፐር እና 10 አመት ነው የጀመርኩት ከዛ በፊት ሞክረህ አታውቅም ነበር ከዛ በፊት ያው ቤት ውስጥ በተስኪያን ነበር የፕሮቴስታንት ቸርች ነበር ጎረቤታችን አጥር ነው የሚለየው እና በቃ አክቲቭ ሆነን እንደዚህ ስንል አሜሪካኖቹ ጋበዙን አንድ ቀን ኑና እስቲ ሞክሩ ብለውም ፒያኖ ምናምን አለ እዛኛ ፒያኖ መጀመሪያ ያየነው እዛ ነውና እዛ ሞከርን እኔ ወንድሜ ሙልጌታ ገሰሰና መላከረታ የሚባል ጓደኛችን ነበር አሁን አልፏል ሶስታችን ሆነን ኳየር አሰሩን እና የገና ኳየር ነበር የክሪስማስ የፈረንጆች በጣም አሪፍ ሰክሰስፉል ሆነ 8 አመት ነኝ 9 ነኝ ያኔ ደግሞ እንደዛ ነው አጀማመሩ እስኪ የራስን ስራ አስታውሰን መጀመሪያ የዘለቀ ስራ ምን ነበር መጀመሪያ ላይ ቆራቆረ ዘፈኑ አዎ እውነት የራሳችን ስራ መስራት የጀመርነው አሜሪካን ስንገባ ነው ዩኒቨርሲቲ እንደገባን እዚህ ያለን በሙሉ ኮፒ ነው የምንሰራው የነ ጄምስ ብራውን የአሜሪካኖቹ ስቲቪ ወንደር በጣም ስቲቪ ቦብ ማርሌን ጂሚ ክሊፍ አሬታ ፍራንክሊን ግን እዛ ስንሄድ ነው ሬጌ ቡጊ የምትብል ዘፈን ነች የመጀመሪያ ዘፈናችን ከዛ ደግሞ we are the children of Africa እንግዲህ ያው እዛ በዩኒቨርሲቲም ስለነበርና ለአሜሪካኖቹ ስለነበር ብዙውን የምንሰራው በእንግሊዝኛ ነበረ እና ሬጌ ቡጊና የመጀመሪያው ዘፈን አለ ዩቲዩብ ላይ ብትፈልጊው እና ሁለተኛው ደግሞ we are the children of Africa ያው እንግዲህ ከዚህ ተሰደን ወጥተን ስለ አፍሪካነታችንና ኢትዮጵያዊነታችን ብዙ እንደምናቀረቅር ነበር ይሄ ነው እንግዲህ ትዝታ ውስጥ ካስገባሽኝ እንደው አንጎራጉረህም ሊሆን ይችላል ለአድማጭ ተመልካቾቻችን ብጋብዝልን ውይ በዛ ያኔ የመጀመሪያው I love reggae I tell you why it will shine in like the sky የሰላሳ አመት በፈን አስታውስኛለሽ we are the children of Africa we are the children of Africa Genesis አለ the source of the history the genesis of mankind reveals a reality down in Africa Africa land of the Genesis Africa is a real source እናመሰግናለን እንግዲህ ቀደም ብለህ ስታነሳው ነበረ የልጆች አባት ነህ እስኪ ልጆችን አስተዋውቀን ትልቁ ልጄ ኤቨን አለን ገሰሰ ይባላል አክተር ነው ሆሊውድ ነው ፕሮዲዩሰር
አክቲንግ እና ዳይሬክቲንግ ይሰራል። አሁን ጥሩ ተከታታይ እንትኖች ፊልሞች እየሰራ ነው አሜሪካን ሀገር ቴሌቪዥን እና ፊልምም ፕሮዲውስ አድርጓል። ሬዝ ዩር ሃንድስ አፕ የሚል በሴቶች መደፈር ላይ የተመሰረተ ታሪክ ነው። የሚገርም ነው እሱ። አሁን በአማዞን እና በማን ነው በአፕል ቲቪ እንትን እየተደረገ ነው፣ እየታየ ነው። በጣም የሚገርም ፊልም ነው። ዳይሬክተሯም እንዲሁ በድፍረት የተደፈረች ነች። ሁለቱ አክተሮች እነዚሁ ሪል ሰዎች ናቸው አብረውት የሰሩት። ጥሩ እየሄደለት ነው እሱ። ከዛ ሌላ ሁለተኛዋ ልጄ ቅድስት ገሰሰ ትባላለች። ይቅርታ። እሷ ደግሞ በሂውማን ራይትስ ሎው ከእንዲሁም ፕሮግራምሽ ጋር በሂውማን ራይትስ ሎው ከሃርቫርድ ዩኒቨርሲቲ ማስተርስ ዲግሪዋን ይዛ አሁን የደቡብ አፍሪካ ውስጥ የአፍሪካ ሴቶች መብት ተከራካሪ ግሩፕ ውስጥ ትሰራለች በዩናይትድ ኔሽንስ ስር። ሶስተኛው ልጄ ፊሎዞፊና ላንጉጅ አጥንቶ አሁን ለትልልቅ ኩባንያዎች ኮሜርሻል ይጽፋል ሎስ አንጀለስ። አራተኛዋ ትንሽ ነች፣ እዚህ ነች። እሷ ያገር በቀል ነች። እንደው ገና አምስተኛ ክፍል ተማሪ ነች። ልጆች ላይ ግን ያው በተለይ የመጀመሪያው ወንዱ ላይ ኪነ ጥበቡን ተጽዕኖ አሳድረሃል የራስህን ወይስ ደግሞ የሱ ፍላጎት ነው? አዎ የሱ ፍላጎት ነው። እናቱም የአሜሪካን ሀገር የፐብሊክ ቴሌቪዥን ካወቅሽው ፒቢኤስ የዛ ትልቅ ዳይሬክተር እና ፕሮዲውሰር ነች። የእሷ ሞራለው በእኔ ጋራ ያው እንግዲህ አርቱ ጋር የተገናኘ ስለሆነ ወደዛው ልጆች ሆነው ሁለቱም ባንድ ነበራቸው። ካርሜልስ የሚል ባንድ እኔ ክለብ ውስጥ ይለማመዱ ነበር። 7ኛ 8ኛ ምናምን ሆነው ሙዚቃም ጀምረው ነበረ። ግን ያው ወደ ያጠናው ስፖርት ጆርናሊዝም ነው ዲግሪው። ግን ያው በእናቱም ስራ ያያል። እኔም እንደዚህ ዶኩሜንተሪ መጥቷል እዚህ ብዙ ጊዜ ትምህርት ቤቶችንም ገብተን ፊልም አንስቷል። በልጅነቱ እንደዛ አይነት ኢንፍሉዌንስ አድርጌበታለሁ። የመስገን የራስን ተጽዕኖ በደንብ አሳድረሃል። እንደው ስላንተ ሲነሳ በተለይ ስለ ሴት ልጅ አንድ ነገር ሰምቻለሁ። ቅድስቴን ለመዳር ከጃማይካ ድረስ ሽማግሌ ያስልኳል ተብሏል። ከደቡብ አፍሪካ ዙሎዎች ናቸው የመጡት። እንዴት ደፈርክ? እንዴት እንደዛልታ? ፊልም ነው መጣ። አስተዋወቀችኝ። እሷ እዛ ስራ ተመድባ ሄደች ከሃርቫርድ ዩኒቨርሲቲ። ለምን በስኮላርሺፕ ስለተማረች ለደቡብ አፍሪካ የህገ መንግስት ፍርድ ቤት ለ1 አመት መስራት ነበረባት። እንደዚህ ነው በስኮላርሺፕ ተማሪ ይልኩሻል በየሀገሩ እና እዛ ኮንስቲቱሽን እንትን ውስጥ ሆና ሎየር ነው ያገባችውም ልጅ እና በዛ ተገናኙ። ከራሷ ሙያ ጋር እየተገናኘ ነው። ፕላስ ገጣሚ ነው ልጁ፣ በጃዝ ሙዚቃ ይገጥማል። አንተንም ይተካላታል ካይንድ ኦፍ እንግዲህ በእኔ በኩል ያላትንም በህጉም በኩል ተገናኙ እና ይዛው መታ 1-2 በደንብ አዋሳ ወሰኳቸው፣ ባህር ዳር ምናምን አስካየሁት ሀገሩን እና እንዴት ነው ልጅን ላገባት ሀሳብ አለኝ ሲል አይ ዝም ብሎማ አይቻልም፣ የኛ ሀገር ባህሉ እንዲህ ነው አልኩት። ሽምግልና አለ፣ ከዛ ጥሎሽ አለ፣ ይሄ ሁሉ አለ ምናምን ብዬ በደንብ አስረዳው። ይጽፋል፣ ጽፎ በደንብ ተረድቶ ሄዶ ወደ 20 ሰው ይዞ መጣ ከጆሃንስበርግ። 20 ቤተሰቦቹ ነው 20 ሰዎች። በጣም ለኔ መቼም እስከ ዛሬ በህይወቴ እንደዛ አይነት በቃ ፊልም ነው ያሳዩን። የነሱንም ባህል የኛንም በጣም ያከብራሉ። ደግሞ የተማሩ ናቸው ብዙዎቹ። ዲፌንስ ሚኒስትር ውስጥ ምክትል የሆነች አለች፣ የማስታወቂያ ሚኒስትር ምናምን ውስጥ የሚሰሩ ብዙ ነበሩ የመጡት የተማሩ ናቸው። እና የማንዴላን ታሪክ ሁሉ እዚህ እንደሰለጠነ ያውቃሉ። እና ለነሱ ትልቅ እንትን ነበረ። እኔ ማልቀስ ነው እንባ በማን የሆንኩት ኢሞሽናል ሆኜ። በጣም አሪፍ ነበረ። እና እዛም ሄደን ሰርጓ በእውነቱ አሜዚንግ። ያው እንግዲህ አሜሪካዊነትም አለባት አፍሪካዊም አይደለ። የአንዱን 2 ዌዲንግ ነገር ነው ያደረጉት። አንዱን ሞደርን አድርገው ከዓለም ዙሪያ የመጡ ጓደኞቻቸውን፣ ከዛ ደግሞ ሶዌቶ ውስጥ ደግሞ ትራዲሽናል የዙሉ ዌዲንግ አደረጉ ባህላዊውን። እና በጣም አሪፍ ነበረ። እዚህ እኛ ያው ለሽምግልና የመጡ ጊዜ ትንሽ ድግስ አደረግንና በቤተሰቡ
የኛኑ የባህሉን እንደዚህ ያው እኔኑ አዘፈኑኝ ዙሮ ዶሌ ቢዳውን ምናምን አልበስዬ ያው እንደዚህ ነበረ ታሪኩ። ደስ የሚል አጋጣሚ ነው። ጥሩ ነው ያደረግከው። ባህልህን ማስተዋወቀሃል። እሱ ነው በደንብ እንትን ብለሃል። ያው አፍሪካ ዩናይቲ እያልን ዘፈን የለ እኮ ማሳያ ነው። የዳር ናቸው ደግሞ ኔክስት ጄኔሬሽን ከሷም ቀጣይ የምንጠብቀው አለ ከልጆቿ። ኦፍኮርስ አሁን ትወልዳለች። እንኳን ደስ አለ። አያት ነሃል። አዎ እንዴ ቆየው ትልቁም ወልዷል 2 በደንብ ነው እየተካስክበት ማለት እንችላለን። እንደው ወንድምህም የኪነ ጥበብ ባለሙያ ነው፣ አንተም አሁን ልጅህም መጥቷልና እንደው ከገጣሚ ታገል ሰይፉ ጋራ የቅርብ ዘመድ ናችሁ? አዎ ታገል ሰይፉ በእናቴ በኩል የእናቴ አጎት ልጅ ነው። አዎ እነሱም ታሪከኛ ፋሚሊ ነው እንደምታውቂው። ታገል አለ፣ በርታ አለ፣ ማነች ሰላም አለች። አባታቸው ታሪኩ በጣም የሚገርም ሰው ነው። ሰይፉ መሸሻ ይባላል። የታላቅ ወንድሜ ባች ነው። ፋሚሊ ውስጥ አለ እንግዲህ። እኛም ያው ፈርቀዳጅ በዩ ቀደም ብለን ሙዚቃ ውስጥ ስለነበርንና አሜሪካን ሄደንም ጥሩ እግዚአብሔር ይመስገን ሰክሰስፉል ነበር። ብዙ ከኛ የሚቀጥሉት ጥሩ ወደ አርቱ መጥተዋል። ሚዲያም ውስጥ አሉ። አዎ በደንብ እየሰሩ ነው። ያው ሰላምንም በቅርብ ስለምናቃት እንደው በእኛው ሙያ ላይ ስላለች በጣም እንደው የትራፊክ አደጋ ደርሶበት ነበር አሉኝ የቅርብ ወዳጆች። አዎ ከአንድ በላይ ነው። ማስታወስ እንችላለን? ብዙ ባናወራው ደስ ይለኛል። አሁን እየዳንኩ ነው እና ከእንትኑ አንድ 3 ገጥሞኛል ከተመለስኩ አገሬ 12 ዓመቴ ነው ከመጣሁ። አንዴ ሲኖትራክ ወጣብን ከእንትን ስንመጣ ከቢሾፍቱ፣ እሱን አመለጥኩኝ እግሬ ብቻ ተሰብሮ። ከዛ ሁለተኛው ደግሞ እዚህ ቦሌ መንገድ ላይ አንድ የሸገር ባስ አቋርጦ ወጥቶ ብዙ ሰዎች ጨርሶ ምናምን የመጀመሪያው መኪና እኔ ነበርኩ ስነዳ የነበረው መኪና የተለቀ ያለ ስለሆነ ተረፍኩኝ እሱ። ሶስተኛው ደግሞ ያን ቅድም ያልኩሽን አዳራሽ ላስመርቅ የሉባቦር ሲሄድ ከጋምቤላ ፒክ አድርገውኝ መቱ ዩኒቨርሲቲ ይዘውኝ ሲሄዱት ተገለባበጠች። እሱ ደግሞ ትንሽ ከባድ ነበር። ግን እግዚአብሔር እንግዲህ ያው በቸርነቱ እሱ ያው 3 አንኳኩቼ ተመልሻለሁ። እንኳን እግዚአብሔር አተረፈ ይመስገን። ታንኪዩ። ምናልባት እንደው ሀገሬ ሙዚቃ ሲሰራ ብዙ ድራማ የሚመስሉ ነገሮች መስማት ለተሳናቸው በደንብ መግለጽ ትችላለና እንደው እንዴት ተሰራ ሀገሬ እንግዲህ እኔ ስለ ሀገር ስዘፍን ቆይቻለሁ። ከዚህ በፊት ቶኮቢኮ አንድ ነች ኢትዮጵያ የምትል የዛሬ 25 ዓመት ያወጣዋት ነበረች እና ከዛም በኋላ እንደዚሁ ስለ ሀገር ብዙ ዘፍናለሁ እና ኤልያስ መልካ ፕሮዲውስ ያደርጋል በሜን እነዚህን ዘፈኖች አምጣልኝ አለኝ። አመጣው። በቃ አሁን ደግሞ አንድ እናቀናበርና እንስራ አለኝ። እንዴ በደንብ እንደ በለስታ አልኩት። ከዛ ነው የተነሳው። ደሞም ጊዜውም የዛሬ 10 ዓመት ነው። እኔ ተመልሼ ሀገሬ ምናምን ትንሽ አንዳንድ ነገሮቹ ነቅነቅ ያሉ ነበሩ። ግርግር ነበር፣ እንደዚህ በየቦታው ችግሮች ነበሩና እስቲ ስለ ሀገራችን ቆንጆ የሆነ ነገር ከነ ቪዲዮ ጥሩ ነገሩን የሚገልጽ ዘፈን ተብሎ ነው የተሰራው። በእውነት ክሊፑም ጥሩ ነው። አዎ ማን ነው የሰራውም ልጅ በጣም ጎበዝ ነው። ከኤልያስ ሞኒተር እያደረገ ቼክ እያደረገን አንድ ላይ ለ3 ነው የሰራ ነው። በጣም ጥሩ ነው። ጊዜ እንግዲህ አንዳንዴ ምን ይሆናል መሰለሽ ዘፈን ጊዜውን ሲነካው ይቆያል። በደንብ ሰውም ጋር ይደርሳል፣ ዘመንም ይሻገራልና ሀገሬ በእውነቱ በጣም ጥሩ ተሰምቶልኛል። ከህጻናት ልጆች እስከ ትልቅ ሰዎች በደንብ ያውቁታልና ስራውን ሰርቷል ብዬ አምናለሁ። በዚህ ጥሩ ጊዜ ነው የመጣው። የሀገር ስሜት ሲነሳ የሆነ ነገር ያው ተያይዞ የሚጋበዘው ያንተ ሙዚቃ ነው። በጣም ትንሽ አንጎራጉርና ደግሞ ለአድማጭ ተመልካቾቻችን ይችንም ጋብዘልን። እሷን ዝለይኝ ወደ ምክክሩ እንግባ። እናልፋለን። ብዙ አካፔላ አልዘፍንም እኔ ይቅርታ። ችግር የለውም። በቃ ተከታተሉልን በለልና ወይ ማሲንቆ ወይ ክራር ወይ ባንድ ታመጫለሽ እንዳልክ። ስለዚህ ተከታትለን ብናልፍ ነው የሚሻለው። ግን ደግሞ ወደ ሀገራዊ ምክክሩ ግን ዘፈኑንም አጫውቹ በመሀል ላይ ባንተ እንድትጋብዘልን ብዬ ተከታተሉልን ብትል ባንተ ያምራል። አዎ ሀገሬን አዘፍኝልን፣ እስማኤል ኢትዮጵያ አለ፣ እንመካከር የሚለው እነዚህ 3ቱ
ከፕሮግራምሽም ጋር የሚሄዱ ይመስለኛል። መጨረሻዋን እስማኤል ኢትዮጵያ ያርጋት። ለምን እስማኤል ኢትዮጵያ ያው እንግሊዝኛውን እንጂ ግጥሙ ታሪኩ ያው ነው። ልዩነታችን አበባ ነው፣ መልካችን ነው። በልዩነታችንን እናክብርና እናንጸባርቅ የሚል ነው። አንተን አግኝቶ እንግዲህ ቦምበርሌላ ለማንሳት ከባድ ነው፣ ብዙ ይባላል። በውጭም ሀገራችን እንግዲህ እዚሁ የተለያዩ ኮንሰርቶችን ስታዘጋጅ ነበር፣ ልደት ክብረ በዓሉንም ስታከብር ነበር፣ ሀውልቱንም ለማምጣት ስትሞክር ነበር። አቁሜዋለሁ ነበር ግን እንደው በጥቅሉ የሰራቸውን ስራዎች ብታነሳለን። እኔ እንግዲህ ባብ ያው እሱ ዩኒቨርሲቲ ነው የሄድኩት ልበልሽ። ለምን እንትኑ እንዳለቀ ማን ነው ጀማይካ ሄደን እሱ ኩባንያ ነው የተፈረም ነው እና እሱ ታሪኩ ረዥም ነው። ግን እዛ ነው በቃ ሙዚቃን የዓለማዊ ፓወር እንዳለው ኃይል እንዳለው የተማርነው እዛ ነው በቦብ ማርሌ ፋሚሊ ጋር። እኔ አሁን እነዚህ ጊማርሌ ዴሚያን ነስቲቭ ልጅ ሆነው ነው የማውቃቸውና እንደ ታላቅ ወንድም ነው የሚያዩኝ። አብረንም ብዙ ጊዜ አሳልፈናል። በእውነት ባብ ትልቅ ሰው ነው፣ ዓለምን የቀየረ ሰው ነው። በዓለም ላይ አሉ ወጣት ሆነው ይመጡና ከዓለም ፈጠን ብለው እያሰቡ ብዙ ነገር ቀይረው የሚሄዱ አሉ ብዙ ሰዎች፣ በፖለቲካውም በሙዚቃውም በሁሉም ረድፍና ባብ አንዱ እሱ ነበረ። እና እዚህ ከተመለስኩ በኋላ ያው የዛሬ 20 ዓመትም በ60ኛው እድሜውን ትልቅ 60ኛ የልደት በዓሉን መስቀል አደባባይ እስካሁን እንደዛ አይነት አፍሪካ ውስጥ ያልታየ ኮንሰርት ነው የተሰራው። ፋሚሊው በሙሉ አንጀሊክ ኪጆ፣ የተለያዩ ዘፋኞች ከጣሊያን ከጀርመን እንደዚህ መጥተው ትልቅ በዓል የተከበረው ያው እኔና አዲስ ወንድሜ ያመጣ ነው። አሁንም ቀጥሎም ዴሚየንን አምጥቼዋለሁ የዛሬ 7 ዓመት 6 ዓመት 2017 ጊዮን ሆቴል ታይቶ የማይታወቅ ሾው ነው ያሳየው። ያው አብረን እኔም ያዛ ላይ ነበረ ላስት ትልቅ ሾው የሰራሁት በእውነቱ። እና ከቦብ ጋር አሁንም እየሰራን ነው። ሀውልቱን አቆም ነው። ያው ብዙ ሀውልቶች ተነሱ በአዲስ አበባ ውስጥ በትራፊክ አሰራር ምክንያት። አሁን ሌላ ቦታ ልናቆመ እየሰራን ነው። በሜይ ላይ ሚያዝያ 27 አካባቢ አስበናል። አንድ ልጁና የልጅ ልጁ አሁን የልጅ ልጁም እየተነሱ ነው። 3ኛው ጄኔሬሽን ስኪፕ ማርሌ ይባላል። የትልቁ ልጁ የመጀመሪያ የባብ ልጅ የባብና የሪታ ልጅ ነው። እሱንና ጁሊየንን አምጥተን ደግሞ ትንሽ ዋን ላቭ ቫይብ ስፒሪት ለመፍጠር እየሰራን ነው። እንጠብቃለን እንግዲህ በጉጉት የምንጠብቀው ነው የሚሆነው። እንግዲህ መገናኛችን የነበረው የሀገራዊ ምክክር ኮሚሽኑ ነው። እንደው ስንገባን ስተናል አይደለ? የሀገራዊ ምክክሩ ሲነሳ በየትኛውም ቦታ ያንተ ሙዚቃ አብሮ ይመጣል። እንደው ያን ሙዚቃ ለመስራት ምን አነሳሳ? በጣም ጥሩ። እኔ በእውነቱ ስለዚህ ጉዳይ የዛሬ 10 ዓመት ጀምሮ በጣም ሮጣለሁ፣ ሰራለሁ። ለምን ብዙ ችግሮች አፍሪካ ውስጥ ለምሳሌ ሩዋንዳም ቢሆን ሳውዝ አፍሪካም ቢሆን ናይጄሪያም ቢሆን በቢያፍራ ጊዜ ብዙ በድርድር ነው የተፈታው እንጂ ጦርነት አሸናፊ የለውም። ጦርነት ተጎጂ ነው ያለው ብዙ። እና የእኛ ታሪክ ደግሞ በጣም በረጅም ጊዜ ደሴም እሱ ላይ ነው ያለ ነው። እና ከዚህ ነገር ለመውጣት በሚል እንዲያውም አሁን ኮሚሽን ውስጥ ያሉ ኮሚሽነሮች ጭምር እንደ ኮሚቴ አድርገን በፊት 10 ዓመት በፊት ጀምረን ነበር ይህ ስራ እና ውስጥ ያለ ለምን ይህን የምታክል ትልቅ ሀገር እና ብዙ የተማረ ሰው ያላት እንዴት ነው መነጋገር ያቃተን የሚለውን ሀሳብ ኢንተርቴን እናደርግ ነበረ። እንዲያውም በፊት ከዚህ ለውጥ በፊት ድርድር ጀምረን ኢህአዴግና ተቃዋሚ ፓርቲዎች ተፎካካሪዎቹ ጋራ ፌዴሬሽን ምክር ቤት ሁሉ ታዛቢ ሆኜ 6 ወር ቁጭ ብያለሁ። ጀምረው ነበር ይሄ ነገር ይካሄድ ነበር ያኔ እና ውስጤ ነው አምንበታለሁ። በመነጋገር ይፈታል ብዬ አምናለሁ። ጀማይካም እንደዚሁ ብዙ አመት ፖለቲካል ችግር ነበራቸው እና በእንትን ነው በድርድር ነው የፈቱት። እና ያን ነገር ለምን ለሀገራችን አይሆንም በሚል ያው እንግዲህ ያገለግላለሁ በዛው። እና ኮሚሽኑም ሲቋቋም የተወሰኑትን ኮሚሽነሮች በቅርብ አውቃቸዋለሁ በዚህ ጉዳይ ከበፊትም። እና ተጀምሮ ንቅናቄው ሲሄድ እኔ በዳያስፖራ ማህበራትም የአዲስ አበባ ዳያስፖራ ማህበር ሰብሳቢ ነኝ።
እዛ ስለሆንኩኝ ዲያስፖራዎችም እንዲሳተፉ ሀሳባቸውን እንዲያስገቡ ብዙ ሰርተናል እና ከዛ የተነሳ ሞራሌ መጣና እንግዲህ አንድ ደግሞ አርት ያስፈልጋል። አርት ደግሞ በእውነት ህብረተሰብ ላይ ለውጥ ለማምጣት ከታሰበ ያው በኪነ ጥበብ ስነ ጥበብ ነው ትልቁ መሳሪያ ለዓለም ላይ እና ዶልኛ ጋርና ከኪነ ጥበቡ ደግሞ ትንሽና በርክት በማለት እቺን ዘፈን ከሙዙ ካሳ ጋር ሰርተን ሰጥተናል። ያው አሁን ጥሩ እየተሰማ ነው። ስብሰባ የሚከፍቱት ፕሮግራሞች የሚከፍቱ በሱ ነው። እግዚአብሔር ይመስገን እስካሁን ጥሩ እየሄደ ነው። እንኳን ሰራችሁት እንላለን። ብዙ ጊዜ የአድማጮቻችን ጥያቄ ነው። ለምን? ምክንያቱም የመጀመሪያዎቹ ሳምንታት ላይ በተለይ ምን አለ ዘለቀ በመጣ ይላሉ። ያቁታላ ልክ መግቢያችንም ወጫችንም ይኸው ሙዚቃ ነውና የራስን አበርክቶ በደንብ አበርክታል ማለት እንችላለን። የሀገራዊ ጉዳይ ነውና የኮሚሽኑን ስራ እንዴት ትገልጸዋል? ጥሩ ነው። ጥሩ እየሄደ ነው። በእውነት ደግሞ ዓለማዊ ጥናት አድርገዋል ብዙ አገሮች፣ ኮሎምቢያ፣ ቱኒዚያ እየሄዱ ሁሉ እኔ ፕሮፌሰር ዶክተር መስፍን አርአያን ከበፊት ነው ማቃቸው። አንድ 10 አመት እንዳልኩሽ ማነው አምባሳደር ማመድ ዲሪርንም በቅርብ አቃቸዋለሁ። ቱሪስት ሚኒስትር እያሉ ሉሲ ወደ አሜሪካ ልትሄድ ስትል አብሬያቸው ሰርቻለሁ እና ፕሮፌሰር ዳንኤል ቅጣው እሳቸውንም አማካሪ ናቸው የኮሚሽኑ እነሱን ሁሉ ስለማቃቸው ከበፊቱ ከታተላለሁ እና በጣም ጥሩ እየሄደ ነው። ጥናት አድርገዋል የውጭ ሀገሩን። የአንድ ጊዜ ስራ አይደለም ይሄ ነገር፣ ሎንግ ተርም የሚሄድ ነው። አሁን ከዋናው ጉባኤም በኋላ ይቀጥላል፣ የሚቆም ነገር አይደለም። ለምን ብዙ ነው ችግሩ፣ በአንድ የሚፈታ አይደለም። ትልልቁ ተመንጥሮ እየወጣ ነው አሁን እና ያንን ጨምቀው ካመጡት በኋላ ወደ ዋናው ጉባኤ ይገባል። እስከማየው እስካሁን በጣም ጥሩ እየሄደ ነው። ትንሽ ህዝቡን ማነቃቂያ በኪነ ጥበቡን ሰብስበውን ነበር የዛሬ 4 ወር ኮሚኒኬሽን ካምፓኒዎች ሚዲያዎችን እና አርቲስቶችን ጠይቀው ህዝቡን አነቃቁልን፣ ብዙ አስተዋውቁልን ምናምን ብለውን እየተሰራ ነው በሱም ላይ። ካነሳኸው አይቀር እንግዲህ ስናነሳው አልነበረ በተለይ ለህዝቡ መነቃቃት ለቅስቀሳም ኪነ ጥበቡ መጠቀም አለብንና 3 አመት ተኩል አልፎታል። አሁንም እንግዲህ በተያዘው ጊዜ መሰረት እየተገባደደ ነው ያለውና እንደው ባለፉት ጊዜያት ትልቅ ባለሙያ ነክ ብዙ ነገሮችን ሰርተሃል። እንዴት ታየዋለህ? እውነት ኪነ ጥበቡ በዛ ለክ ሀገራዊ ምክክሩን ከማስተዋወቅ አንጻር ሰርቷል ማለት እንችላለን? ህዳሴ ግድቡ ማንሳት እንችላለን ብዬ ነው። ታስገብኝ ነው ቅስቀሳም ለማድረግ መስራት አለብን። በእውነቱ እኔ በአቅሜ ነው የሰራሁት። ያው በራሴ ወጪ ነው ሁሉ ነገር፣ ቪዲዮንም ሙዚቃንም ሰርቼ ነው ያበረከትኩት። ሁሉም እንደዛ ያደርጋል ማለት ይከብዳል፣ የአቅም ጉዳይ ነው። ግን መሰራት አለበት። እውነት ሁሌ እኮ ኮምፕሌን ከምናደርግ ለመፍትሄው ፓርት ብንሆን ብዙ ነገር ችግሩ መፈታት ይችላል የሀገራችን ነው። እና ኪነ ጥበቡ አለበት ሆምወርክ በእውነት ይሄን ነገር። በዚህም ስብሰባ ተሰብስበን ያው እኔ ኦልሬዲ የሰራው ስለነበር ሰብሳቢ ተብዬ ተሾምኩኝ የኮሚቴው። እኔ ሹመት አልወድም፣ ከባድ ነው፣ ግን ኃላፊነት ነው። አዎ፣ ግን ብዙ ጥሩ አይዲያዎች መጥተዋል። እንግዲህ የጊዜ ጉዳይና የበጀት ጉዳይ ነው እንጂ የሚገርም ነው በእውነቱ። ድራማ፣ አጭር ድራማ ተዘጋጅተዋል። የሚውዚካል ድራማ፣ የልጆች ኳየር ተዘጋጅተዋል። ገና አልጸደቀምና ያው እንግዲህ የኮሚሽኑ ስራ በጨረታ ተደርጎ እንደዚህ ነው የሚሰራው። ለዛ ተዘጋጅቷል። አሁን ወደፊት እንትን ከተባለ ኢሚዲየትሊ ለማሰራት አዘጋጅተናል። በእውነት ህዝቡ ሊደርስ እንደሚችልና መልእክቱን የሚያስተላልፍ ለሰላም፣ ለአንድነት፣ ለእድገት እንደሚጠቅም ይሄ ነገር ደግሞ እንዳልኩሽ ቅድም በጣም ብዙ የተማረ ሰው አላት ኢትዮጵያ። እንዴት ቁጭ ብሎ መነጋገር ያቅተዋል? ደግሞ ትልቅ ባህል አለን እኛ። ባህላችን ትልቅ ነው፣ ከዓለም ይሻላል። እኔ ዓለም ዞር ያለው ይቻለሁ 10 ጊዜ እንደ ኢትዮጵያ ባህሉ እንትን ያለው ካፒታል ያለው አገር የለም። ጥንታዊ ስለሆነ ሲወርድ ሲዋረድ የመጣ ብዙ ባህል አለን። የችግር መፍቻ በየማኑ ባህሉ የተለያየ አገር በቀል የመፍትሄ ባህሎች አሉ። እንደው ቀስ ብለን ከዚህ በኋላ ደግሞ ይሄ መጀመሪያውን ስናልፈው እነዛን ነገሮች አዳብረን
የራሳችን የሆነ የችግር መፍቻ ዘዴ መፍጠር እንችላለን። ምሁራኑን ብዙ ጊዜ የምከራከረው እንደዛ ነው። ከውጭ ከምንዋስ አገር ውስጥ ያለውን እናዳብር ነው። አይ ቲንክ ወደዛ ይሄዳል የምክክሩም ስራ ቀስ እያለ ያው እየዞሩ እኮ አሁን በሙሉ ኢትዮጵያን እየሰበሰቡ ነው አደላ አጀንዳ ከወረዳ ጀምሮ ብዙ ነገር እያዩ ነው። ከባህላዊ አመጣጡን አሰራሩን እያዩ ስለሆነ ያንንም አዳፕት የሚያደርጉ ይመስለኛል ወደፊት። እንደው ለኪነ ጥበብ ባለሙያዎች በዚሁ ጥሪህን ብታቀርብልን፣ በተለይ ግጭቶችንም ለማቆም የራሳቸው ሚና ስላላቸው ጥሪህን አቅርብልን። በእውነቱ ግድ ነው፣ ግዳጃችን ነው። በኪነ ጥበብ ፓወርፉል ነው። በእውነት ልንገርሽ አሁን አሜሪካ ትልቁ ኤክስፖርቷ ሆሊውድ ነው። በሆሊውድ ነው ኢንፍሉዌንስ የሚያደርጉት፣ ትልቁ ገቢ የሚያመጡት፣ ዓለም ዙሪያን ወደ አሜሪካ እንዲያ የሚያደርጉት እና ፓወርፉል ነው ኪነ ጥበብ ስነ ጥበብ እና ይህን ተጠቅመን የእኛም የሀገራችንን ችግር እንፈታለን። አሉ የሚሰሩ አሉ ብዙ በብዛት ጨምረን ደግሞ አንድ እንደ ካምፔን ቢሰራ ብዙውን ችግር ያው በግድቡ ተሰርቷል። ብዙ ሙዚቃም ብዙ የሚዲያ ስራም ማነው የኪነ ጥበብ ተሰርቷል። ያው ስኬቱ ይታያል። እንደዛው አሁንም ስለ አንድነትና ስለ ሰላም እና በምክክር እንደሚፈታ ችግራችን አይ ቲንክ መስራት አለብን። ይሰራሉ በእውነቱ። ያው እንግዲህ ኮሚቴ ቼርማን ሆኛለሁ እኔም እየጠራኋቸው ነው። ያው እንሰራለን ወደፊት በግድ ነው። ብዙ የዓለም ሀገራት እንዲርክ እያነሳልኝ ነበር በየመሃሉ። እንደው ያልሄድክበት የት ነው? ያልሄድኩበት ቻይና አልሄድኩም። ሌላውን በሙሉ ይቻለሁ። ከቻይና ውጪ ቻይና፣ ህንድ አልሄድኩም። አሁን ምኞቴ ህንድና ቻይና መሄድ ነው። በሙዚቃ ነው አይሄድኩት እና በእኛ ጊዜ ቻይና ሬጌ አይገባም። እኛ ዓለምን ስንዞር ያለን ባለ የዛሬ 15-20 ዓመት ብዙም የሙዚቃ እንትን አልነበረም ቻይና እንጂ አሁን ተከፍቷል። አሁን ክፍት ነው። ኢቭን ሮክ ምናምን ያዘፍናሉ። በሙዚቃ ስለዞርኩ ነው እንደዛ ምልሽ። ደቡብ አሜሪካ ሄጃለሁ፣ አላስካ ሄጃለሁ፣ አውሮፓ በሙሉ እስከ ፊንላንድ ምናምን፣ በመካከለኛው ምስራቅ ፊሊፒንስ ሙሉ ዞር ያለው። ምን ያክል ስራዎች እንደሰራ ግን ታስታውሳለህ? በቁጥር ጉድ ፈላ ኢንቨንቶሪ ልንገባ የረሳቸው ስራዎችም አሉ ይላሉ ወዳጆች። የራሴ 4 አልበም ሰርቻለሁ። ከነዚህ ጊማርሌ ጋር 2 ግራሚ ያሸነፉ ሰርቻለሁ። ከዳሎል ባንድ ጋር 1 አልበምና 5 ነጠላዎች ሰርቻለሁ። በደንብ ታስታውሳቸዋለህ? ግን የረሳቸው ስራዎች አሉ ይላሉ ወዳጆች። አዎ ይኖራል። አሉ ብዙ ስራዎች አሉ። ምን መሰለሽ ሙዚቃ እንደ ፕሮግራም አይደለም፣ ስሜታዊ ነው። ጊዜው ልክ ስሜቱ ሲመጣ ነው የሚጻፈውና አንዳንዴ ይጻፍና ቁጭ ይላል። እኔ በእውነት አንዳንድ ጊዜ ከቦብ ማርሌ ነው የተማርኩት። 10 ዓመት በፊት የጻፍኩትን አታውቁትም እናንተ በሚቀጥለው አልበም ላይ ይወጣልና እንደዛ አሉ ቁጭ አሉ። አንዳንዴ እንኮተኩታለን ፍለጋ የትኛው ዘፈን ሊጨመር ይችላል በሚል አሉኝ ብዙ። አሁን በቅርብ የምንጠብቀው አልበም አለ ማለት ነው? ይመጣል በ1 ዓመት ጊዜ ውስጥ። አዎ እየተጀምሯል ስራው። አዎ ይኖራል፣ ኦፍኮርስ ይኖራል። መልካም። እንደው ጨርሰናል። ስለ ሬጌ የሙዚቃ ስልት ሲነሳ ራስታ የሚለው ነገር ተያይዞ ይመጣል። ምክንያቱም አንተንም ብዙዎች የሚያውቁ ራስታው ይላሉ ልጆች። ራስ ነኝ እኔ፣ ራስታው ሳይሆን ራስ ከሚለው ቀጥሎ የባህላዊ የኛ የኢትዮጵያው ሹመት እንደዛ ነውና እንደው ምን ማለት ነው ራስ እኮ የተፈጥሮ መሰረቱ ነው። ራስ በዛ መቋጨት እንችላለን እንደዛ ብለ። በጣም ራስ ማለት በቃ ራስን ማወቅ ነው፣ ትልቁ ነገር ነው። በእውነቱ ራስታ ማለት ራስታፋሪ የህይወት ዘይቤ ነው። እስናት ባህል እንትን አይደለም፣ ሃይማኖት አይደለም፣ የህይወት ዘይቤ ነውና በአሜሪካ ወደ ምዕራብ የተወሰዱት በባርነት ራሳቸውን ሲፈልጉ ኢትዮጵያን አገኙ። ኢትዮጵያ እንዴት አገኙት? ባይብል ውስጥ አለች፣ ቁርአን ውስጥ አለች፣ ቶራ ውስጥ አለች። ታሪካችን ደግሞ ሰፊ ነው እና ያን ሲያገኙ እንደ ይሄ ነው ደግሞ እኮ ኢትዮጵያ የሚለው ስም አፍሪካ ሙሉን ኢትዮጵያ ነበር የምትባለው የዛሬ 500 ዓመት። እኔ ቤት አለኝ፣ ካርታ አለኝ አሁን ከእንግሊዝ ሀገር የገዛሁትና ኢትዮጵያ ማለት ሙሉ አፍሪካን የሚጠራበት ስም ነች
እና ትልቅ ነገር ነው እና ከዛ የመጣ ነው። ያንን ሲያገኙ ማርከስ ጋርቬ ትልቁ ሚዲያ ሰው ነው እሱ በ1908 እንደ ትንቢት ነገር ተናገረ። አንድ ንጉሥ ይነግሳል በምስራቅ፣ ያ ንጉሥ ነጻ ያወጣናል ከባርነት የሚል ትንቢት ተናግሮ በ20 ዓመት በኋላ ቀዳማዊ ኃይለ ሥላሴ ነገሱ እና ስማቸው ማን ነው? ራስ ተፈሪ። ራስ ተፈሪ ሚኒንጉን ማየት አለብሽ። እና ያን ሁሉ ተገናኝቶ ያ ትልቅ ሙቭሜንት ተጀመረ። አሁን የራስታ ሙቭሜንት ማለት የሬጌ ፈጣሪዎች ናቸው። ሬጌ ሙዚቃ ዓለም ላይ አሁን ትልቁ ተጽዕኖ ፈጣሪ ሙዚቃ ሬጌ ነው። የፈለገው ሀገር ለውጥ ሲኖር፣ የህዝብ ንቅናቄ ሲኖር፣ አመጽም በዩ ምንም ብቻ ሲነሳ በሬጌ ሙዚቃ ነው የሚታጀበው። የህዝብ ስሜትን የሚገልጽ ነውና መሰረቱ ይሄ ነው። ራስ ማለት ራስን ማወቅ። በደንብ ግልጽ አድርገህ አብራራህልን ይመስለኛል። ታንክ ዩ። እንደው እዛ ላይ ምናልባት ከሙዚቃው ባሻገር ምን ያዝናናሃል? የሚያዝናናህ ነገር አለ? እኔን ከሙዚቃ ውጭ? ከሙዚቃ ውጭ ብዙ ነገር። ህይወት፣ እኔ ደስተኛ ሰው ነኝ በህይወቴ። ፖዚቲቭ ነው ማስበው ብዙ ጊዜ እና ያ ፖዚቲቪቲ ምንድን ያመጣል? ደስታን ያመጣል። ጥሩ ማሰብን ያመጣል። እና እኔ ትራቭል ጉዞን ወዳለሁ፣ አገር ማየት። አሁንም ኢትዮጵያ ውስጥ በእውነቱ ትምህርት ቤቶችን ለመጎብኘት ሲሄድ በጣም ነው ደስ የሚለኝ። አነባለሁ፣ ታሪክ ወዳለሁ፣ ታሪክ በጣም አነባለሁ። ከዛ ሌላ ሙዚቃ አለ። እንግዲህ ያው ልጆቼን ነው የምወደው። ቤተሰብ ምን አሉ ይመሰለ አሁን ከሙዚቃው በፊት እንደውም በጎ ስራ በደንብ ያስደስተዋል። በደንብ ያልሄደበት የለም። በተለያዩ ወረዳዎች የገባ ትምህርት ቤቶችን ሰርቷል። የፈረሱትንም መልሶ ሲገነባ ሲያቋቁም ነበረ። በጣም ብዙ ናቸው ብለውኛል። እንደው ምን አይነት ስራዎችን ሰርተሃል በዚህ ልክ? ትምህርት ቤቶቹ ላይ 30 የኤሌሜንተሪ ስኩሎች ገንብተናል ኢትዮጵያ ዙሪያ ከቦረና እስከ ጎንደር። እና በጣም እኔ በእውነቱ የደስታ ለቅሶ የለም፣ እስከ ደስታ ለቅሶ ነው የምደርሰው። ለምን አሁን አንዳሉኝ እንዲያውም አሁን ልታስወሪ ነው በሚዲያ ኮምፒውተር አስፈልጎት ያስኩል የሚገርመው እስከ 10 ልጆች በዲግሪ ሌቭል 5ቱ ማስተርስ ድረስ ደርሰዋል። ከዛ ገጠር ከዛች ስኩል ወጥተውና በጣም ሞዴል ትምህርት ቤቴ ነው። በጣም ከዚህ ሩቅ አይደለም፣ ከሰበታ 40 ኪሎ ሜትር ወጣ ብሎ ነው። እና አሁን ኮምፒውተር ኔክስት ዊክ ኮምፒውተርና ፕሪንተር ለምን ለፈተና ምናምን እንደዚህ ያስፈልገዋል። ኮምፒውተር ክላስ ነበረው የዛሬ 12 ዓመት 40 ላፕቶፕ ሰጥቻቸው፣ ያው ላፕቶፑ አርጅቶ ምናምን ሜንቴናንስ ስለሌለው አሁን ፈንክሽን አያደርግም። ኔክስት ዊክ ኮምፒውተር ይዤላቸው ለሄድ ነው። ስራው ይቀጥላል። ደግሞም መታደስ አለባቸው እነዚህ ስኩሎች አድገዋል። አሁን ይሄ ስኩል ምነግርሽ ስንከፍተው አንድ ክላስ ውስጥ 35 ልጅ ነበረ። ዛሬ 80 ልጅ ነው አንድ ክላስ ውስጥ ያለው። አንዱ ዴስክ ያይገዛንላቸው ዴስክ ላይ ለሁለት የነበረው 4 ነው ቁጭ የሚሉትና የማስፋፊያ ፕሮጀክት እየሰራው ነው። እሱንም አንድ ከ31 ሜቢ በ2 ልንጀምር ነው። አንድ ሰበታ፣ አንድ ደግሞ ጨዋሂት የሚባል ከተማ አለ ጎንደር፣ ደንቢያ ወረዳ። ከጎንደር ወደ ጎርጎራ ስቴጅ መሀል ላይ ያለች ከተማ ነች። እሱም ሌላ ሞዴል ስኩሌ ነው። አንድ ትልቅ የዛ አካባቢ ባለ ሀብት አነጋግሬ አሁን እሱንም ልናሳድስ ንቅናቄ ላይ ነን። ይሄ ነው ምሰራው። በደንብ እያገዝክ ነው። ያቅሜን ያለው ባለን እስካለን እንግዲህ በዚህ እድሜ የሚቻለውን ሁሉ ሰርተን መሄድ ነው። ምክንያቱም ዘለቀ ስል እንዴ በጎ ስራው ሲሉኝ ነበረ የቅርብ ወዳጆቼን ጋር ስደውልና እንደውም በደንብ ከሙዚቃውን ባሻገር እኩል ማለት እንችላለን። በዚህ በደንብ ያስታውሱሃልና እኔም መናኸሪያም አድማጮቻችንን ከልብ እናመሰግናለን። በዚህ በጎ ስራ እንደው ኢትዮጵያውያን አሉ፣ ትውልደ ኢትዮጵያውያን አሉ፣ የአጀንዳ ማሰባሰቡ ላይ በደንብ የተሳተፉ አሉ፣ እንግዲህ ራሳቸውን የሚያገለሉ አሉ። ስታነሳው ነበረ ፋይዳው ሰፊ ነው፣ ፋይዳው ብዙ ነው፣ ኑ ተሳተፉ፣ አጀንዳችሁን አስረክቡ ስትል ነበር። ኪነ ጥበብ ባለሙያዎች አጀንዳቸውን አስረክበዋል። እንዳልነው የውጭ ሀገር ዜጎችም ትውልደ ኢትዮጵያውያኑም በተለያዩ ወረዳዎች ያሉም አካቶ መተግበር እስኪቻል ድረስ በተወሰነ እንግዲህ የአቅም ያክል አጀንዳ ማሰባሰብ እየተሰራ ነው። ከዚህ በኋላ እንግዲህ ወደ ዋናው ጉባኤ እየተጓዝን ነውና እንደው አጀንዳቸውን ላላስረከቡ አጀንዳቸውን እንዲያስረክቡ የራሳቸውን ተሳትፎ እንዲያደርጉ ምን ትመክራለህ? ጥሬ በእውነቱ በዳያስፖራው በኩል በጣም የተሳካ አድርገናል። መጀመሪያ ኮሚሽኑ ጋር ተገናኝተን የአዲስ አበባ ዳያስፖራ ማህበራት ቦርድ ሜምበሮቹን ይዤ
አናግረናቸው አግዙን ውጭ ሀገር ያሉትንን ወንድሞቻችን እህቶቻችንን እንዴት ነው ይሄን ነገር እንዲሳተፉ አግዙናል። ዌቢናር እንዲዘጋጅ ሀሳብ አቀረብን። በዙም እንዲያገኟቸው እና አደረጉ። አፍሪካ አደረጉ፣ አውሮፓ አደረጉ፣ አሜሪካን እና ካናዳን አደረጉ፣ ኤዥያም አድርገዋል፣ ሳውዝ አፍሪካ አድርገዋል። በጣም የተሳካ ነው። አሁንም ሄደውም ፊዚካሊም ሰብስበው ነው የመጡት። ዋሽንግተን አድርገዋል። አይ ቲንክ ሚኒሶታ ነው አንደኛው፣ እንደዚሁም ቶሮንቶም እና ለንደንም አድርገዋል። በእውነቱ ሁሉም ኢትዮጵያ ሀገሩን ይወዳል። ከዚህ ቢወጣም ውስጡ ነች፣ ኢትዮጵያ ልብ ውስጥ ነች እና መፍትሄ እንዴት ይምጣ በሚለው ነገር ላይ ደግሞ የተማሩ ናቸው። ብዙ የተማረ ነው ውጭም ያለው እና ጥሩ ፖዚቲቭ እንትን አምጥተዋል። እኛ አስገብተናል። አገር ውስጥ ያለ ነው ተመላሽ ነው ብለው ዲያስፖራን እንኳ ወርዷል ትንሽ ወደ እሱ አገባም ሚኒንጉ ከየት እንደመጣ እናውቀዋለን። ግን ተመልሰን እዚህ ሀገር እየተነቃነቅን ያለን ብዙ አለን። በእውነቱ የሚገርምሽ ዳታ አለን። ከመንግስት ቀጥሎ ሁለተኛው ስራ ፈጣሪ ተመላሹ ኢትዮጵያዊ ነው። ኢትዮጵያ ውስጥ በሁሉ ረድፍ በሆቴል ቱሪዝም በዩ በአግሪካልቸር የአበባ እርሻ አሁን ወደ ማይኒንጉም ገብተዋል። እና እኛ እዚህ ያለ ነው ተሰባስበን ሚሌኒየም አዳራሽ ስብሰባ ጠርተን በ2023 በፈረንጆቹ 1 አመት ከምናምኑ ነው ሰብስበን 10 ፖይንት ያለው አጀንዳ አስገብተናል። እና የመጀመሪያውን ያስገባነው እዚህ ነው እና እሱ በሚዲያ ተረጨ ዓለም ዙሪያ እንደኛስ በማለት ሌሎቹም አሳትፉን የሚጥሪ ሲቀርብና ሌሎቹም የነሱን አስገብተዋል። በእውነቱ በጣም ጥሩ ነው ያለው። አሁን መንፈሱም አለ። ያው እንግዲህ ምልሽ ተቃዋሚ የሚጮህ ምናምን ይኖራል። ሁሉም አንድ አይነት መስመር አይሄድም። ትልቅ ሀገር ነች እና ያም እንዳለ ሆኖ ግን ማጆሪቲው አስገብቷል። ሀሳቡን ድጋፉን ሰጥቷል። ላላስገቡትስ ምን ትላለህ? ተሳተፉ። ለምን እንደው ሳንሳተፍ ከመቃወም ብቻ ገብተንበት የመፍትሄው አካል መሆኑ ትልቅ ነገር ነው ለኢትዮጵያ። እንግዲህ ምንድነው ምላቸው እስቲ ይሄ እድል መጥቷል። አሁን ብዙ ጊዜ አምልጦናል። ይሄ እድል ሪፒትሊ ብየዋለሁ። በ66 አምልጦናል። እንደገና 91ም እንዲሁ አምልጦናል። በፈረንጆቹ ይማታብኛል ከአመት ጊዜውና አሁን ይሄኛው ጊዜ ሪል አንዳንዴ ሰልፍ ሪዞልቪንግ ሶሉሽን ይላል ፈረንጅ። ጊዜ የሚያመጣው እንትናል። አሁን ይሄ እድል አለን። ይሄ እድል ሳያመልጠን ሁላችንም ብንሳተፍ አይ ቲንክ ለረጅም ጊዜ የነበረንን ችግሮች መስመር እናስይዛቸዋለን ብዬ አምናለሁ። ያው እንደው ገጠመኝ ይኖራል፣ የስራም ይሆናል የበዓልም። እንግዲህ አንተን የሚያክል ሰው አግኝተን ገጠመኝ ሳይጠይቁ መለያየት ከባድ ነው። ገጠመኝ ስትይ ብዙ አይነት ገጠመኞች አሉ። የተወሰነውን አጋራል። ገጠመኝ አይ ዶንት ኖ። በዓልን ስታስብ የገጠመ ገጠመኛል? አዎ መጥቼ ለቤተሰብ አንድ አመት በገዤ ለትልቋ አክስቴ ያለች አሁን ያረፈችው በ90 አመቷና ለሷ በገዛንና መኪና ውስጥ ትራንክ ውስጥ አረግ ነው በጉን ይዘልን ሄድ እና መሀል ላይ እንደናንተው የሬዲዮ ጣቢያ ሰው ቴሌቪዥን ይሁን ተጠርቼ ኢንተርቪው ላረግ ሲሄድ 2 ሰዓት አለፈ። ለዚህ ነው ቶሎ ምንጭ ለቃልደኝ ነው 2 ሰዓት አለፈና ያን በጊዜ አክስቴ ቤት ሄጄ ውብዬ ይኸውልሽ እንዲህ ነው ምናምን እንትኑ ስንከፍተው በጉ ሞቷል። አየራቱ ሞቷል እና it was like surprising። ተመልሼ ወደ ገበያ ወደ ሾላ ገበያ ማለሰው ያመት በዓል ሀሳብ ይሄ ነው። ነፍስሽን ይማረው አክስቴ። እኛ እኮ በቃ ታርዶ ምናምን ዱለት ልንበላ ምናምን ሬዲ ሆነን ነበር። ይሄ ነው ልሻለሁ። በጥሩ በፈገግታና በሳቅ እንቋጨው ኢንተርቪያችን። እሺ መድረክ ላይ ያለ መድረኩ እንኳ ይቆይ ግድ የለሽም እሱ አሜሪካ ሀገር ላይ እንጨርሰው በዛ በፈን። እኔ በጣም አክቲቭ ነኝ ስቴጅ ላይ እና ቤዝ እየተጫወትኩ ነው። እዚህ ጊማርሌ ጋር ነን። ትልቅ ሞስት ፕሮባብሊ ወደ
20,000 ሰው ያለበት አዳራሽ ውስጥ ነውና እኔ በጣም ገዳሎልም ሆኜ በጣም ነቃነቃለሁ። እነሱ ሞር ፎከስድ ናቸውና ሜሴጁ ምናምን ላይ ነው እንጂ ጭፈራ ምናምን የለውም የነሱ ስቴጅ እና ዲስነቃነቅ አሜሪካኖች ክሬዚ ናቸው ነው። ሴቶቹ ጡት መያዣ ምናምን ሁሉ ይወረውራሉ ስቴጅ ላይ እና አንድ ሁለቴ ደረሰኝ እኔ እዚህ ተናዶ ወደ 2 ሜትር ወደ ኋላ መልሱት የሰውዬ ወደ ከሱ በኋላ ጎን ነበር ምቆመው ወደ ኋላ ተመለስኩ። ያንተ ጣለው ደረሰ አይቀርለትም ኦፍኮርስ አይ ሜቢ ፈልጓት ነው እሱ ሰራተኞቹ ቀንቶብን ይልኛል። ኧረ ግድ የለም እሱ አለቃዬ ነው እላቸዋለሁ። ይሄ ነው ልሻለሁ ሁለቱ ገጠመኞች። እናመሰግናለን። እንግዲህ በሀገራዊ ምክክሩ ቢሆናል ቀረ የምትለው ሀሳብ እንግዲህ እዚህ ድረስ መጥተህ ማስተላለፍ ያለብህን መልእክት ካለ በዚሁ ብታጋራለን። ለሀገራችን ሰላም ያምጣልን፣ እግዚአብሔር ይጠብቀን። በእውነቱ እንቁ በጣም ወርቅ የሆነች ሀገር ነው ያለችን እና እችን ሀገር አይ ቲንክ ወደፊት አሁን የእናንተ ጄኔሬሽን የሚቀጥለው ጄኔሬሽን ወደ ታላቅነቷ ይመልሳታል ብዬ ጥሩ ንቅናቄዎች አሉ አሁንም እየተካሄደ ያለው ሀገር ውስጥ ያለው ለውጥ ሲታይ በእውነቱ ተስፋ የሚሰጥ ነው። በዚህ ላይ በመመካከሩ አይ ቲንክ ትልልቁን ይሄ ችግር ሆኖ ማነቆ የሆነብንን ችግሮች እንፈታለን ብዬ 100% አምናለሁ። ህዝባችንም ደግሞ ዋይዝ ነው፣ በጣም ትልቅ ህዝብ ነው። የህዝብ በእውነቱ ቻይ ነው፣ አስተዋይ ነው እና ይሄንን ወደ እንትን እንተርጉመው፣ ወደ ጥሩ ነገር እንተርጉመው በማለት ሁላችንም ለሰላም፣ ለፍቅር፣ ለአንድነት እንስራ። መልካም በዓል እላለሁ። እንኳን አደረሳችሁ መልእክትህን ብታጋራለን። ይሄው አደረስኩ። አዎ እንኳን ለገና በዓል በሰላምና በፍቅር አደረሰን። ይቀጥላል። እግዚአብሔር ይጠብቀን፣ ሀገራችን ሰላም ያርግልን። ሁሉም ሀሳባቸውን በጠረጴዛ ዙሪያ ለመፍታት ወጣቶቹ በተለይ አሁን እንደምንሰማው በየአካባቢው ያለ አንዳንድ ንቅናቄ አለ። እነሱንም እየመከርን ነው በተቻለ መጠን በተለያየ ዳይሬክሽን ምክር ለማምጣት። ለምን ወጣቱ ደግሞ ጋይዳንስ ይፈልጋል። ለዛ ላይ በተቻለ መጠን ለዳያስፖራዎችም ብዙ መክረው ጥሩ ነገር እንምከርና ይሄንን አንድ እናሻግረው የሚል ነው። መልካም በዓል ይሁንልን፣ ሰላም ያምጣልን፣ ፍቅርን ያስፋ። አመሰግናለሁ። እንግዲህ በጣም ከተጣበበ ጊዜ ላይ ፈቃደኛ ሆነ እንደው ስለሰጠህን ጊዜ እንግዳችን ስለሆን ከልብ እናመሰግናለን። ላንተም መልካም በዓል ይሁንልህ። ታንክ ዩ።